ሰላም ለእናንተ ይሁን የተወደዳችሁ የጌታ ቤተሰቦች እንዴት ከረማችሁ አምላካችን እግዚአብሔር የተባረከ ይሁን ዛሬም ይህንን ማለዳ ሰጥቶናል እግዚአብሔር በሰጠን በዚህ ማለዳ የአምላካችንን የእግዚአብሔርን ፊት እንፈልጋለን ከእግዚአብሔር ቃል አንድ ክፍል አነባለሁ እንደዚህ እንደ እግዚአብሔር ቃል ደግሞ የአምላካችንን የእግዚአብሔርን ፊት እንፈልጋለን ክብር ለአምላካችን ለእግዚአብሔር ይሁን እማነበው ክፍል መዝሙረ ዳዊት ምዕራፍ 81 ከቁጥር 1 ጀምሮ ያለውን አነባለሁ በረዴታችን በእግዚአብሔር ደስ ይበላችሁ ለያዕቆብ አምላክ እልል በሉ ዝማሬውን አንሱ ከበሮን ስጡ ደስ የሚያሰኘውን በገና ከመስንቆ ጋር በመባቻ ቀን በከፍተኛው በዓላችን ቀን መለከት ንፉ ለእስራኤል ሥርዓቱ ነውና ለያዕቆብ አምላክ ፍርድ ከግብጽ በወጣ ጊዜ ለዮሴፍ ምስክር አቆመው ያላወቁትንም ቋንቋ ሰማው ጫንቃውን ከሸክም እጆቹንም በቅርጫት ከመግዛት አራኩ በመከራ ጊዜ ጠራኝ አዳንሁት በተሰወረም አውሎ መለስኩለት በክርክር ውሃ ዘንድም ፈተንኩት ሕዝቤ ሆይ ስማኝ እነግርሃለሁ እስራኤል ሆይ እመሰክራለሁ አንተስ ብትሰማኝ ሌላ አምላክ አይሆንልህም ለሌላ አምላክ አትስገድ ከግብጽ ምድር ያወጣው እኔ እግዚአብሔር አምላክ ነኝና አፍህን አስፋው እሞላዋለሁ እያለ በዚህ በምዕራፍ 81 ከቁጥር 1 ጀምሮ እስከ 11 የእግዚአብሔር ቃል እንደዚህ ይላል ግን አስቀድሞ ሲናገር የሚናገረው አንድ ነገር ምንድነው በረዴታችን በእግዚአብሔር ደስ ይበላችሁ ደስ ተሰኙ ብሎ ይጀምራል ይሄ ዝማሬ ምንድነው ለበዓል በተከማቹበት በዓልን ለማድረግ በተሰበሰቡበት የእስራኤል ሕዝብ በዛ መካከል ላይ እግዚአብሔርን ለማመስገንና ለማወደስ የሚጠቀሙበት የዝማሬ ቅኔ ነው አሳፍ ነው በዚህ ቦታ ላይ እየተናገረ ያለው የአሳፍ መዝሙር ብሎ ስለሚል ማለት ነው ምንድነው የሚላቸው በእግዚአብሔር ደስ ይበላችሁ በያዕቆብ አምላክ ደስ ይበላችሁ በመስንቆም በበገናም በከበሮም ምስጋናን ለእግዚአብሔር አቅርቡ ይሄ ደግሞ እግዚአብሔር የሰጣችሁ ሥርዓት ነው የያዕቆብ አምላክ የተናገረው ሕግ ነው ምን እንድትሉ እንድታከብሩ እንድታመሰግኑ በበዓላችሁ ጊዜ ታላላቅ እግዚአብሔር የሰራውንና ያደረገላችሁ ነገር እያነሳችሁ በመዝሙር በቅኔ ለእግዚአብሔር እየተቀኛችሁ እንድታከብሩት ያ ብቻም አይደለም ለልጆቻችሁም ለምንድነው ይሄንን በዓል ያደረጋችሁት ብለው እንኳን ልጆቻችሁ ቢጠይቁ እግዚአብሔር ያደረገውን ነገር እግዚአብሔር ስለረዳን እግዚአብሔር ስላወጣን እግዚአብሔር ምሕረትንና ቸርነቱን ስላደረገልን ነው ይሄንን በዓል አዘጋይተን እግዚአብሔርን እምናመሰግነው ብላችሁ ለሚቀጥለውም ትውልድ እንዲሻገር እግዚአብሔር ይሄንን ነገር የሚያደርገው ይሄንን በዓል እንዲያከብሩም ትእዛዝን እግዚአብሔር የሰጠው ያንን በጎነትና ደግነት እነሱ ጋር ብቻ እንዲቀር ስላልፈለገ ነው በዚህ ቦታ ላይ ትልቅ የሚናገረው አንድ ነገር አለ ከግብጽ ምድር የወጣችሁበትን እግዚአብሔር እንዴት አድርጎ እላያችሁ ላይ የነበረውን ቀንበር እንዳንከባለለውና እንደሰበረው ከላያችሁ ላይ እንዳነሳው ታውቃላችሁ በምን አይነት ማስጨነቅ ውስጥ ግብጽ ውስጥ ሆናችሁ እጆቻችሁ እንኳን የሚሸከሙት ጡብ አለ እዚህ ቦታ ላይ በቅርጫት የተሸከማችሁትን ብሎ ይናገራል እግዚአብሔር በነሙሴ አማካኝነት እስራኤል በጮህበት ሰዓት ላይ እግዚአብሔር ድምጹን ሰምቶ በወረደበት ሰዓት ላይ በፈርዖን ፊት ሄደው እንዲናገሩ ሕዝቤን ልቀቅ የሚል ትእዛዝ እንዲያወጡ ከተናገረ በኋላ ያሏቸው አንድ ነገር ነው ፈርዖን አይደል ከዛ በፊት የሚሰሩትን ጡብ የሚያገለግሉትን ነገር ጭቃውንና ጭዱን ያመጡላቸውና ነበር የሚሰሩት አሁን ግን ምን አሉ አይደለም በጣም ስራ ስለፈቱ ነው ይሄንን ያያሰቡ ያሉት ስለዚህ ጭቃውንም ጡቡንም ይዘው ይምጡና ነው መስራት ያለባቸው ብለው እንደውም ጫና በጫኑባቸው ሰዓት ላይ በጣም እጅግ የሚመረሩበትን ነገር ባደረጉበት ሰዓት ላይ እግዚአብሔር ጣልቃ እንደገባላቸው ለዚህ ነው እላያችሁ ላይ የነበረውን ሸክም አንከባል ይያለው በቅርጫት ደግሞ ምትሸከሙበትን ቀላል አይደለም ሩቅ እየሄዱ ነበር የሚያመጡት ሩቅ ሄደው አምጥተውም ሲሰሩ ትልቅ ዝለት ትልቅ ድካም አለ ስለዚህ ይሄንን ሁሉ ነው ከናንተ ላይ ያነሳሁት በግብጽ ምድር ላይ ታላቅ የሆነ ማዳኔን አድርጌ ነው እንዲለቃችሁ ያደረኩት ስለዚህ ይሄንን በወጡበት ሰዓት በሙሴ አማካኝነት እግዚአብሔር አንድ ነገር አለ በዓልን እንዲያደርጉ እግዚአብሔር ያደረገውንም ነገር እንዲያስቡ ከግብጽ እንዴት እንደወጡ እንዲያስቡ ለልጆቻቸውም ሲጠይቁ በዓል በሚሆንበት ሰዓት ላይ ለምንድነው ይሄ የሆነው ብለው ልጆች ትውልድ ይጠይቃል በሚጠይቅበትም ሰዓት ላይ እንድትነግሩት እፈልጋለሁ ምን
የኔን ደግነት የኔን በጎነት እኔ የሰራውትን ታላቅ የሆነ በእናንተ ላይ ያደረኩትን ማዳን ትውልዱም እንዲያይ ይሄንን አድርጉ ብሎ እግዚአብሔር ተናግሯል ስለዚህም ይሄ ህዝብ ተከማቸና ለረዴታቸው ለእግዚአብሔር ታላቅ ምስጋናን እያቀረቡለት ደስ ተሰኝተው እግዚአብሔር ያደረገውንም ነገር እያወሩ ባሉበት ሰዓት ላይ እግዚአብሔር ግን አንድ ነገር ይናገራቸዋል የሚለው ነገር ምንድነው ህዝቤ ቢሰማይ ኖሮ ብሎ ይላል እግዚአብሔር ምን ይናገራል ህዝቤ ሆይ ስማኝ በዓል ያደረገ ያለ የኋላውን ያሰበ የተደረገለትን በጎነት ያሰበ እዚህ ጋር እግዚአብሔርን ያከበረ ላለው ህዝብ እግዚአብሔር ግን ምን ይናገራል በዚህ ሌዋዊ መስለኛል በዚህ ቦታ ላይ አንድ ነገር ነው ያስተላለፈላቸው ያለው እግዚአብሔር ብትሰማኝ እያለ እየተናገረ ያለውን ይነግራቸዋል ምንድነው እግዚአብሔር እንዲሰማ የፈለገው ለምን እግዚአብሔር እዚህ ጋር እየተደረገ ያለው በዓል አውልክ ነው ምስጋናውን ይቀበላል ግን በዛ ምስጋና ውስጥ ሆኖ ነጋቸውን የሚያውቅ እግዚአብሔር ግን አሁንም በቀጣይ እየሰሙት እንዲሄዱ እግዚአብሔርን እያከበሩ እንዲሄዱ አይናቸውን ከእግዚአብሔር ላይ እንዳያነሱ በዚህ ጊዜ እግዚአብሔር የሚያስተላልፍላቸው መልእክት አለ አንድ ነገር ይላቸዋል ይሄ ህዝብ በተጨነቀ ጊዜ ግራ በገባው ጊዜ አጣብቂኝ በሆነ ነገር ውስጥ በገባበት ሰዓት ላይ አንድ ነገር ብሏል ወደ አምላኩ ወደ እግዚአብሔር ድረስልኝ የሚል ጩኸት ጮኋል አድነኝ የሚል ጩኸት ጮኋል እግዚአብሔርም በዚህ የጭንቀት ጊዜ ላይ ምን ብሎ ይላል ሰማሁህ በጮክበት ጊዜ ግራ በገባህበት ግራ ሲገባ ዝም አላልኩም ሰማው መስማት ብቻ አይደለም ደግሞ ልረዳ ወረድኩ ልረዳ ጣልቃ ልገባል መጣሁል ስለዚህም ነው ያንን ላይክ ላይ የነበረውን ቀንበር ያንከባለልኩል ስለሰማው ሌላው ሰምቶ ሊረዳው አልመጣም ጩኸቱን እንደውም ጭራሽ ለምዷል ለምን ግፍ በበዛበት ሰዓት መከራ በበዛበት ሰዓት ይሄ ህዝብ ዝም አላለም ይጮህ ነበር ዝም አላለም ያጉረመርም ነበር ለምን ጫንቃው ላይ የመጣበት የከበደበት ግራ የተጋባበት ነገር ስላለ ግን ምንም አይነት መፍትሄ አላገኘም እንደውም ጭራሽ ሌላ ጫና ነበር የመጣበት ግን እግዚአብሔር አንድ ነገር ይናገራል ወደኔ ግን በጮክበት ሰዓት ላይ እርዳታ በፈለክበት ሰዓት ላይ ልረዳህ መጥቻለሁ በሚታይ መንገድ ከግብጽ በበረታች ክንድ እያስጨነቀ ከነበረው ነገር ላይ ነፃ አውጥቻለሁ ህዝቤ ምክንያቱም እኔ ሰምቼ ዝም አላልኩም እርዳኝ ብለ ባልክበት ሰዓት ላይ ልረዳህ ነው የመጣሁት ስለዚህ አሁንም አንድ ነገር ላለሁኝ እንድትሰማኝ ፈልጋለሁ ይሄንን በዓል ያከበርካለ አዎ በፊት የተደረገልህ ነገር አንስተ ለኔ ክብር እየሰጠሃል ቀጣይ ግን ምዕራፍ አለ የምትጓዝበት ምዕራፍ አለ ቀጣይ የምትሄድበት መንገድ አለ በዚህ መንገድ ላይ ግን ከኔ ጋር እንድትስማማ አሁንም ጮኸ የረዳውህን እግዚአብሔር አዎ ማንንም ሊደርስልህ ባልቻለበት ሰዓት ላይ የደረስኩልህን እኔን አምላክህን እግዚአብሔር እንዳትረሳኝ ተጠንቀቅ ፊትህን እንዳታዞር ተጠንቀቅ ለማይገባ እንዳትሰግድ ክብርን እንዳትሰጥ ተጠንቀቅ ብሎ ለህዝቡ እግዚአብሔር ያስጠነቅቃል ምክንያቱም አንድም ነገር ብሎ ይናገራል አፍህን ክፈተው እኔ ሞላዋለሁ ለምን ለመኖር እንኳን የሚያስፈልግህን ነገር የምሰጥ እኔ ነኝ እንጂ ሌላ በተቸገርክ ጊዜ ዞር ብለ በመጥጮህበት ሰዓት ላይ የትኛውም አማልክት የትኛውም ይረዳኛል ብለ ያልከው አንተ ሊረዳ አይችልም ምክንያቱም እረዳለው እንኳን ብሎ ቢነሳ እጁ አጭር ነው የሁላችሁንም ፍላጎትና መሻት ሊሞላ አይችልም የትኛው ከኔ ውጪ ያለ አማልክት ከኔ ውጪ አይንህን ልታማትርበት ያለው ከኔ ውጪ ልትሰግድለት ያለው ከኔ ውጪ ማዳን አለ እያልከ የምትፈላልገው ይሄንን ሁሉ ሊያደርግልህ አይችልም ስለዚህ ምን በለኝ ስማኝ ህዝቤ ምን አለ ብትሰማኝ ምን አለ ብታደምጠኝ ብሎ እግዚአብሔር በዚህ ክፍል ላይ ይናገራል በበዓላቸው ጊዜ እግዚአብሔርን ያወደሱ ያመሰገኑ ባሉበት ሰዓት ላይ እግዚአብሔር ማስጠንቀቂያ ጭምር ለዚህ ህዝብ ይሰጣዋል ወገኖቼ አንድ ነገር ላለው በዚህ ማለዳ እግዚአብሔር ድምጽ የሚናገረን አንድ ነገር አለ አዎ ለእስራኤል ህዝብ ይሄንን ነገር እየነገረው አለ እግዚአብሔር ያቀዋል የእስራኤልን ህዝብ አሁን ውሃ ብሎ ውሃ ከሰጠው በኋላ ምግብ የሚል ነው ምግብ
ምግብ ከሰጠው በኋላ ደግሞ ሌላ የሚል በጣም የሚያጉረመርም እንደውም አንገተ ደንዳና ብሎ እግዚአብሔር የሚናገረው ህዝብ ነው የእግዚአብሔርም ቃል ሲናገር አንድ ነገር ነው በዚህ የምድረበዳ ጉዟቸው ላይ ውሃ ጠማቸው ምድረበዳው ላይ እየተጓዙ በነበሩበት ሰዓት ላይ ግን ይሄ ውሃ በጠማቸውበት ሰዓት ላይ የተናገሩት አንድ ነገር ነው ወደ ማጉረምረም መተው እግዚአብሔር ከኛ ጋር አለ የለም ብለው ክርክር ነው የያዙት እግዚአብሔር ከግብጽ እውነት አውጥቶን እዚህ ምድረበዳ ላይ ሊጨርሰን ነው ሊፈጀን ነው ይሻለን ነበር የትኛው ያ ባርነት ይሻለን ነበር በግብጽ ሆነን ያንን ጡብ መጠፍጠፍ ያንን ጭቃ በጭድ ሩቅ እየሄድን የምንለፋበት የምንደክምበት ይሻለን ነበር እዛ የሚበላ ነገር ነበር ብለው የሚናገሩ በሙሴም ላይ ተነስተው ሊወግሩ እንኳን የተነሱ ህዝብ እንደሆነ እግዚአብሔር ያውቃል ስለዚህም ነው ሙሴ ሄዶ እግዚአብሔር ሆይ ሊወግሩኝ ተነሱ አሁን ደግሞ ይሄንን ብለው አሉ ብሎ ባለበት ሰዓት ላይ ሂድና አለቱን ተናገረው ብሎ እግዚአብሔር የተናገረው ይሄንን ህዝብ ያቀዋል አሁን ከበላ በኋላ ጥቂት ደግሞ እልፍ ካለ በኋላ ለምን እንደዚህ ሆነ ብሎ የሚያጉረመርም ነው በአንድ ደቂቃ ዞር ብሎ ደግሞ ወደ ሌላ አማልክት ልቡን ለማዞር ፈጣን የሆነ ህዝብ እንደሆነ እግዚአብሔር ያቀዋል ስለዚህ አንድ ነገር ይላል ይሄ ምህረቱ ብዙ የሆነ እግዚአብሔር ቸርነቱ ብዙ የሆነ እግዚአብሔር ለህዝቡ የሚራራ እግዚአብሔር ዛሬም ጩኸትን እየሰማ ዝም ማይል እግዚአብሔር አዝነናል ብለን በመንልበት ተቸግረናል ግራ ገብቶናል ብለን ተጨንቀናል መፍትሄ አተናል ብለን በመንጮህበት ጩኸት ዝም ማይል እግዚአብሔር ዛሬ ምህረቱን የሚያስብ ኪዳኑን የሚያስብ እግዚአብሔር አስቀድሞ እየተናገረ አለ አዎ እኛንም እግዚአብሔር ያወራል በእውነት የኢትዮጵያን ህዝብ እግዚአብሔር እየተናገረ አለ ቤተክርስቲያንን ያወራል ቤተሰብን እግዚአብሔር ያወራል እንደግል ያወራል እግዚአብሔር ያላደረገልን ነገር የለም በእውነት ወገኖቼ ቤቶቻችን ላይ የሚመሰክር ነገር አለ ልጆቻችን ላይ በእውነት ምድራችን ላይ እግዚአብሔር ያላደረገው ነገር እንደሌለ የሚመሰክርብን ብዙ ነገር አለ ብዙ በተጨነቅንበት ግራ በተጋባንበት ሰዓት ላይ እንዴት ይሆናል ብለን ባልንበት ሰዓት ላይ ጨለማውን ያነጋልን እግዚአብሔር ነው አሁንስ ምድሬ አለቀላት ብለን ባልንበት ሰዓት ላይ እግዚአብሔር ጣልቃ እየገባ ጠላትን እየመታ እግዚአብሔር ፈቀቅ እንዳደረገን እንዳሻገረን እናውቃለን ወገኖቼ ብዙ አደባባዮች ላይ እግዚአብሔርን አመስግናና ቤቶቻችን ላይ አመስግነናል ብዙ የተናገርን አለን ወገኖቼ ይሄንን ግን ካደረግን በኋላ ደግሞ መልሰን በምን አይነት ማጉረምረም ውስጥ እንዳለን በምን አይነት እግዚአብሔርን በማማት ውስጥ እንዳለን እግዚአብሔር ያውቃል ስለዚህም ነው ህዝቤ ሆይ ብትሰማኝ ይያለ እግዚአብሔር ያወራ ያለው ዛሬ ለእስራኤል ብቻ አይደለም አዎ ቃሉ ተጽፎልናል ግን ዛሬ ያወራ ያለው ለኢትዮጵያ ህዝብ ነው እግዚአብሔር ዛሬ ያወራ ያለው ለቤተ ክርስቲያን ነው ዛሬ እግዚአብሔር ያወራው ለኔና ለናንተ ነው ምን እንድንሰማ ፈጣን ሆነን በእግዚአብሔር ላይ የምንነሳ ሰዎች ስለሆነን ፈጣን ሆነን እግዚአብሔር ያደረገውን ምህረት የምንረሳ ስለሆነን አዎ ምስጋና ብለን አክብረን ትንሽ ደቂቃ ደግሞ የሆነ ነገር በሚመጣበት ሰዓት ላይ ለማጉረምረም አንደኛ ስለሆነን እግዚአብሔርን ለማማት አንደኛ ስለሆነ ህዝቤ ሆይ ያላለ እግዚአብሔር በቃሉ ህዝቤ ሆይ ብትሰማኝ ዝም ብትል ዛሬ እኔን ተስፋ ብታደርግ ትናንትና የረዳሁን እኔን ተስፋ ብታደርግ ውሃን በመድረበዳ ያፈለኩለት በመድረበዳ መናን ያበላውህ ግራ በተጋባህበት ሰዓት ላይ ጣልቃ የገባሁልህ ማዳኔን ያሳየውህ ዛሬ እኔን ተስፋ እንድታደርግ ፈልጋለሁ ወገኖቼ እየነገራቸው ያለው ሌላ ነገር አይደለም በቀጣይም እኔን ተስፋ አድርጉ ነው ምክንያቱም እኔን ተስፋ በመታደርጉበት ሰዓት ላይ የሌለን ወዳለ የማመጣ እኔ ነኝ ምንም በሌለበት ስመግባችሁ አይታችኋል ምንም በሌለበት እጆቼን ስከፍት አይታችኋል ግራ በተጋባችሁበት ጣልቃ ስገባ አይታችኋል ጠላት በእናንተ ላይ እልል ለማለት ሲፈልግ እልልታውን ስቀማ አይታችኋል እኔ ነኝ እያለ አለ እግዚአብሔር እኔ ነኝ ለናንተ
እኔ ኤልሻዳይ አምላክ ነኝ እያለ እግዚአብሔር ስለዚህ እንደ እስራኤል ሕዝብ እያጉረመረምን እግዚአብሔርን አንበድልም እያሳዘነው እግዚአብሔርን ሌላ ነገር በእኛ ላይ እንዲመጣ በእውነት ወገኖቼ አንፈልግም ዛሬ ቀን ሳለ ለእግዚአብሔር ድምጽ ምላሽ እንሰጣለን ምን ያላደረገው ነገር አለ ወገኖቼ እግዚአብሔር ከየት እንዳነሳን እኮ እናውቃለን በእውነት ወገኖቼ የሚገባን እኮ አይደለም ስለተገባን ሳይሆን ይገባችኋል እያለ እግዚአብሔር እችን ምድር እየተጠነቀቀ በብዙ ነበር እኮ የኢትዮጵያ ድንኳኖች እጅግ ተጨንቀው የነበሩት በእውነት የኢትዮጵያ ዳር ድንበሮች በብዙ ጭንቀት ነበር እግዚአብሔር አምላክ ምህረቱን አስቦ እኮ ነው እግዚአብሔር ቸርነቱን እኮ አስቦ ነው የረዳንና ያሻገረን ወገኖቼ ብዙ እንዴት እናልፋለን ብለን የኑሮ ውድነት መጣ ብለን ያልንባቸው ጊዜያቶች ነበሩ አሁንስ ይባስ ነው የመጣብን ብለን ባልንበት ሰዓት ላይ እግዚአብሔር ጣልቃ እየገባ የቸርነት እጁን እየደገፈ እግዚአብሔር በህይወት አቆይቶናል እግዚአብሔር በህይወት አኑሮናል አፍህን ክፈት ብሎ ሲል ለሚገባ አለ ለህልውና የሚገባ መሰረታዊ የሆነ ነገር አለ ይሄንን ልሰጥህ የምችለው እኔ ነኝ ስለዚህ ህዝቤ ሆይ እመነኝ ነው ህዝቤ ሆይ እኔን ተስፋ አድርግ ህዝቤ ሆይ አይኖቹ በኔ ላይ ይሁኑ ግራም ቀኝም ብለህ አትበል ስጋ ለባሽን ትምክህት አታድርግ ስጋ ለባሽን ተስፋ አታድርግ እኔ ነኝ የምረዳው ይገርማል የእግዚአብሔር ቃል ሲናገር የሚላቸው አንድ ነገር አለ ዝናብን እንኳን አለ የወቅቱን የሆነ እንኳን ዝናብ የምሰጥህ እኔ ነኝ ምን እንዲል ምድር እንድታፈራ ፍሬ እንድትሰጥ እንድትመገብ እንኳን ይሄንን ማደርገው እኔ ነኝ ዝናብን እንኳን የምሰጥ እኔ ነኝ ወገኖቼ ስለዚህ አንድ ነገር ነው የምንለው ዝናብን የምሰጥ እኔ ነኝ ካለ ሁሉ ነገራችሁ ያለው በኔ እጅ ላይ ነው ብሎ ካለ ይሄው ሕያው የሆነው ቃሉ እንኳን እየነገረን ካለ ፈጥነን መስማማት ይሁንልን እያጉረመረምን ያለን ዛሬ ብዙ የመንገድ ዳር ወሬዎች ሁለንተናችንን ተቆጣጥረዋል ቤታችንን ተቆጣጥረዋል አይምሮአችንን ተቆጣጥረዋል በቀን ውስጥ እግዚአብሔርን ሳናማርር በእግዚአብሔር ላይ ሳንነሳ የምንውልበት የለም ወገኖቼ ምናልባት ቀጥታ በሆነ መንገድ ላንናገር እንችላለን ስራችንና ድርጊታችን ግን እግዚአብሔር ላይ እንደተነሳን የሚያሳይ ነው እያጉረመረምን እንዳለ የሚናገር ነው ምናልባት አፋችን እግዚአብሔር አለ ያለን ምናወራ ሊሆን ይችላል ልባችን ግን በብዙ እግዚአብሔርን የሚክድ ነው ልባችን ግን በብዙ ወደ ሌላ ነገር ዞር የሚል ነው ስለዚህ ነው እግዚአብሔር ከኔ በላይ አምላክ ከኔ ውጭ አይኑርክ ሲል እስራኤል ፈጥኖ ይሄን በዓል ካደረገ በኋላ ደግሞ ጥቂት ፈቀቅ ሲል ፈጥኖ ደግሞ ፊቱን እንዴት እንደሚያዞር ፊቱን ዞር አድርጎ ደግሞ የታለ ብሎ እንደገና እንደሚነሳ ስለሚያውቅ ነው ህዝቤ ሰምቶኝ ቢሆን ኖሮ ጠላቶቹን ፈጥኜ በመታሁለት ነበር ህዝቤ ሰምቶኝ ቢሆን ኖሮ ጣልቃ በገባሁለት ነበር ህዝቤ ሰምቶኝ ቢሆን ኖሮ የምድረ በዳውን መንገድ ባሳጠርኩለት ነበር ህዝቤ ሰምቶኝ ቢሆን ኖሮ ፈውስን ፈጥኜ ባደረኩለት ነበር ህዝቤ ሰምቶኝ ቢሆን ኖሮ በራራሁለት ቸርነትን በጎነቴን ባደረኩለት ነበር ግን አንድ ነገር ነው ተደበላልቀን አለን ወገኖቼ ተደበላልቀን አለን አዎ በዚህ ቦታ ላይ የእግዚአብሔር ቃል ይናገራል የእስራኤል ህዝብ የሚያደርገው አንድ ነገር አለ ይደበላልቃል ከማይገባው ጋር ሄዶ ይጋባል አምላክ ካልሆነው ህዝብ ጋር ሄዶ ይቀላቀላል በተቀላቀለበት ሰዓት ላይ ደግሞ የሚያወራው የነሱን የእንግዳ አማልክትን ወሬ መናገር ይጀምራል በዚህም ጊዜ ደግሞ እግዚአብሔርን ያስቀናል የእግዚአብሔርም ቁጣ እንዲነሳሳ ያደርጋል ወገኖቼ ዛሬ ግን እላለሁ እግዚአብሔር አምላክ ይርዳን እግዚአብሔር አምላክ ይርዳን እግዚአብሔር ላይ ከማጉረምረም በእውነት ቤቶቻችን ላይ ያለ ብዙ ሐሜት አለ እግዚአብሔርን የምናማው ወገኖቼ እግዚአብሔር ግን ይሰማል እየተንቀሳቀስን ብዙ የምንለው ነገር አለ ወገኖቼ ከዛ ይልቅ ግን እግዚአብሔር ሆይ አንተ ጋር ነው መፍትሄ ያለው እጆቻችንን ከልባችን ጋር አንስተን የአፋችን ቃልና የልባችን ሐሳብ ተስማምቶ በእግዚአብሔር ፊት ብንማጸን በእግዚአብሔር ፊት ብንጮ እግዚአብሔር ፈጣን የሆነ ምላሽ ይሰጣል ለምን በቃሉ የነገረን ይሄ ስለሆነ ዛሬም በእውነት እንደዚህ ብለን እንላለን እግዚአብሔር ህዝሜ ቢሰማይ ኖሮ ህዝቤ ሆይ ስማኝ
አዎ ምስጋና ያደረካል አዎ በዓልን ያደረካል ከበዓልህና ከምስጋና ቀጥሎ ደግሞ ፊትህንም ያዞርካል ይሄንን ደግሞ እኔ አውቃለሁ ዛሬ ግን ተመለስ ትናንት ያደረኩልህን አስብ ትናንት የሰራሁልህን አስብ የማይገባ ቦታ ላይ ራስህን አታድርግ መፍትሄ ከሌለበት መፍትሄን አትፈልግ ህዝቤ ተመለስ እያለ እግዚአብሔር ያወራናል ስለዚህ ዛሬ በአምላካችን በእግዚአብሔር ፊት ጥቂት እንደዚህ ያለን እንጸልያለን ምህረት እየጠየቅን ቸርነትን እየጠየቅን በጎነትን እየጠየቅን በአምላካችን በእግዚአብሔር ፊት እንጸልያለን ግን አስቀድመን የምንለው አንድ ነገር ነው ምህረት እንዲያደርግልን እግዚአብሔር ልባችንን ስለሚፈትሽ እግዚአብሔር አስተሳሰባችንን ስለሚያውቅ እስራኤል በዛ ሰዓት ላይ ቢጠየቅ በዓል ያደረገ ባለበት ሰዓት ላይ በጣም እየተደነቀ የሚያወራው እግዚአብሔር ያደረገለትን እግዚአብሔር የሰራለትን ነገር ብቻ ቀጥሎ ግን ምን ሊያደርግ እንዳለ አያውቅም አይናገርም እግዚአብሔር ግን ስለሚያውቅ ነው ስማኝ አሁን ጆሮ እንድትሰጠኝ ፈልጋለሁ በዓልንም ያደረክ ጆሮህን እንድትሰጠኝ ፈልጋለሁ ምፈልገው የልብህን ጆሮ እንድትሰጠኝ ነው ብሎ እግዚአብሔር ያወራው እየተናገረው ያለው አዎ ወገኖቼ እኛም እንደዚህ ነን ብዙ በዓላትን እግዚአብሔር ረድቶን ያደረገናልን ብዙ የምስጋና ፕሮግራሞችን እግዚአብሔር እድሉን ሰጥቶን ያደረገናልን አዎ እግዚአብሔር ግን ዛሬን የሚያውቅ እግዚአብሔር ፊታችን ያለውን የሚያውቅ እግዚአብሔር ግን ዛሬም የሚያወራን አንድ ነገር ነው ከሱ ሐሳብ ጋር እንድንስማማ ከሱ ጋር እንድንጣበቅ በቀጣይም ጎዳናዎቻችን የሙጥኝ ብለን እግዚአብሔርን ይዘን አይኖቻችን እግዚአብሔርና እግዚአብሔር ላይ ብቻ ሆነው እንድንሄድ ነው እግዚአብሔር የሚፈልገው ስለዚህም ይመስለኛል በዚህ ማለዳ ያወራን ያለው ስለዚህ እንጸልያለን ምህረት እየጠየቅን ምናልባት ልባችን የኮበለለ ብንኖር እያጉረመረምን ያለን ብንኖር እግዚአብሔር ዝም ብሎናል ብለን ይያልን ያለን ልክ እስራኤል እንዳለ ውሃ ይሰጠናል አይሰጠንም እግዚአብሔር ከኛ ጋር አለ እግዚአብሔር ከኛ ጋር የለም ብለው በዛ የክርክር ቦታ ላይ ፈተንኳችሁ ብሎ እንዳለ ልክ እንደዚህ ያወራን ያለን ብንኖር ምህረትን እንጠይቃለን በሚሰጥና በማይሰጥ አይደለም እግዚአብሔር ከኛ ጋር አለ እግዚአብሔር ከኛ ጋር የለም ብለን የምንለካው እግዚአብሔር ከኛ ጋር አለ ስላለም ነው በዓል ለማክበር የተሰበሰብነው ስላለም ነው እግዚአብሔር ያንን የግብጽን ባርነት ነፃ አውጥቶ በህይወት ያኖረን እግዚአብሔር ስላለም ነው በህይወት የኖርነው እግዚአብሔር ስላለም ነው የማይታለፈውን ያለፍነው ዛሬም ሕያው ሆነን በፊቱ ላይ ያለነው እግዚአብሔር ስላለ ነው ወተን የገባነው እግዚአብሔር ስላለ ነው ወገኖቼ በሚታይና በማይታይ እግዚአብሔርን አንለካው ያን ስፍራ የክርክር ቦታ ተብሎ ተጽፎልናል ወገኖቼ ምክንያቱም ለምንድነው ይሄ ህዝብ የተከራከረበት ነው አለ የለም እግዚአብሔር ይያለ ቁጭ ብሎ እየተከራከረ ያለበት ቀጥሎም ለመውገር የተነሳበት ስለሆነ ነው ዛሬም እንደዚህ እየተከራከርን ያለ ልክ እነ ሙሴ ላይ ድንጋይ እንዳነሱ ሊወግሩት ሙሴን እንደተነሱ እኛም ዛሬ በልባችን እንደዚህ ያዘልነው ነገር ቢኖር እንደዚህ እግዚአብሔር አለ ወይ የለም ስለዚህ ብለን የተነሳሳን ጠላት የተለያየ ሐሳብ በልባችን ውስጥ የጫነ ከእግዚአብሔር ሐሳብ ይልቅ የተለያየ የጠላት ሐሳብ የሥጋ ሐሳብ ልባችንና መንፈሳችንን የሞላ ዛሬ ግን በምህረትና በንስሐ ወደ እግዚአብሔር እንመለሳለን ምህረትን እንጠይቃለን በዚህ ሁኔታ አንተን አንፈትንም እንላለን በእውነት ማጉረምረም በእባብ ያስነድፋልና በተለያየ ነገር እንድንወድቅ ያረጋልና ዛሬ ግን እንላለን ማጉረምረም ከኛ ላይ ይነሳ ብለን በአምላካችን በእግዚአብሔር ፊት ጥቂት እንጸልያለን ሃሌሉያ ሃሌሉያ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን ክብርን ሁሉ ላንተ እናመጣለን ምስጋናን ሁሉ ላንተ እናቀርባለን በነገር ሁሉ ስም የተባረከ ይሁን እችን ማለዳ ስለሰጠህን የምትናገርበት ማለዳ በእውነት እግዚአብሔር ሆይ የምትመልሰን ማለዳ ስለተሰጠን በኢየሱስ ክርስቶስ ስም የተባረከ ይሁን እግዚአብሔር አባት ሆይ በማለዳም እየተናገርከን ስላለ ለዚህ ለተናገርከን ቃል ምላሽን እንሰጣለን ለዚህ ለተናገርከን ድምጽ ምላሽን
እየሰጠን በፊት ላይ እኔና ህዝብ ክብርን እየሰጠን በፊት ላይ እንገባለን አምላካችን እግዚአብሔር ሆይ በእውነት እንልሃለን በዓልንና እግዚአብሔር ሆይ ለልጆቻቸው ሁሉ ለትውልዱ የሚተላለፈው እያደረጋችሁ እኔ ሰራሁትን ተናገሩ ብለህ እንዳልክ እግዚአብሔር ይሄ ህዝብ ይሄንን በዓል እያደረገ ለልጆች የሚተላለፈውን እግዚአብሔር ከግብጽ በብርቱ ክንድ አሻገረን አወጣን እላችን ላይ የነበረውን ቀንበር አነሳ እጆቻችን ላይ የከበደውን ነገር አነሳ ይያለ እንዳወራ እንደተናገረ ከበሮን ማስንቆን አንስቶ እግዚአብሔር ሆይ እየነፋም መለከትንም በፊት ላይ ታላቅ በዓል እንደሆነ ታላቅ የአምልኮ ቀን እንደሆነ ታላቅ ክብር ላንተ የሚያመጣበት ቀን እንደሆነ እየተናገረ ባለበት ሰዓት ላይ አንተ እንዳወራኸውና እንደተናገርከው እግዚአብሔር ሆይ ዛሬም ለኛ የምትለን ነገር አለ እግዚአብሔር ብዙ ደግነትን ብዙ ቸርነትን አይተናል ዛሬ ላይ እንኳን መድረሳችን ያንተ የምህረት ውጤት ነው እግዚአብሔር ሆይ ዛሬም በፊት መሆናችን የምህረት ውጤት ነው ወተን የገባነው በምህረት ነው እግዚአብሔር ሆይ ስለዚህ ዛሬም የምታወራን አንድ ነገር ነው ፈጥነን ፊታችንን ደግሞ ካንተ ላይ እንዳናነሳ አይኖቻችንን ካንተ ላይ እንዳናነሳ እግዚአብሔር ወደማይገባ ስፍራ አይኖቻችን እንዳይመለከቱ እግዚአብሔር ሆይ በዚህ ማለዳ የነገርከን አለና በኢየሱስ ክርስቶስ እኔና ህዝብ የነቃ መንፈስ እንዲሆንልን የልባችንን ጆሮ እንድትከፍትልን በኢየሱስ ስም ጸልያለሁ እግዚአብሔር አባቶ ያልከው አንድ ነገር ነው በጮክበት ሰዓት ላይ ባርነት ሲከብድ ግራ ሲገባ የተጫነብህ ቀንበር ሲያጎብጥ ወደኔ በተጨነክበት ሰዓት ላይ ስትጮህ ጩኸትህን ሰምቼ ወርጃለሁ ልረዳ ወርጃለሁ መፍትሄ ይዤ መጥቼልሃለሁ በብርቱም ክንድ አላቅቄሃለሁ ብለህ እንዳልክ አንተ በጮክበት ሰዓት ላይ ሊረዳ የሚችል ማንም አልነበረም መከራውን ነበር በላይክ ላይ ያበዛውና የጫነብህ እኔ ግን መከራ ባበዛህበት ላይ ጣልቃ ገብቼ አንተን ነፃ አውጥቻለሁ ዛሬም ወደኔ ብትጮህ ዛሬም ወደኔ ብትመለስ እኔ ረዳሃለሁ ብለህ እንደተናገርክ እግዚአብሔር ሆይ ህዝቤ ሰምቶኝ ቢሆን ኖሮ ህዝቤ ቢያዳምጠኝ ብለህ እግዚአብሔር ሆይ እንደተናገርክ በዚህ ማለዳ ያልከን ያለው አንድ ነገር ነው መፍትሄን ፍለጋ ወደ ሌላ አማልክት አትዞሩ መፍትሄን ፍለጋ መፍትሄ ሊሰጣችሁ በማይችል ነገር ላይ አትሆኑ ዛሬም እኔን ተስፋ አድርጉ ዛሬም አይኖቻችሁ እኔ ላይ ይመልከቱ ብለህ እንዳልከን በኢየሱስ ክርስቶስ እኔና ህዝብ አንተን ብቻ ተስፋ እንድናደርግ በዚህ ማለዳ እንድትረዳን እግዚአብሔር ሆይ መጮህ ካለብን ወደ አንተ እንድንጮህ እርዳታ ከፈለግን ወደ አንተ እንድንጮህ እግዚአብሔር ሆይ በፊት ላይ ጸልያለሁ ይሄንን ህዝብ እንድታነቃ እግዚአብሔር ሆይ እባክህ ጩኸታችንን እንድናስተካክል ልመናችንን እንድናስተካክል አካሄዳችንን እንድናስተካክል በኢየሱስ ክርስቶስ እኔና ህዝብን እንድትረዳ ለምናለሁ እግዚአብሔር አባት ሆይ ያ አይነ ስውር የነበረ በመንገድ ዳር ተቀምጦ ሁሉ ጊዜ የለመነ የሚኖር አንድ ቀን ግን እግዚአብሔር ሆይ ኢየሱስ በዛ ባለፈበት ሰዓት ላይ ምንድነው ብሎ ጠየቀ ዛሬ ምንድነው የሆነ ያለው ከበፊቱ የተለየ ነገር ነው እየሰማው ያለሁት ብሎ ሲል የናዝሬቱ ኢየሱስ እያለፈ ነው ብለው ሲሉት ወዲያው ነበረ ጩኸቱን ያስተካከለው ከዛ በፊት ላይ ምናልባት ይለምንበት የነበረ የራሱ ጩኸት ነበረ ተስፋም የሚያደርገው ወደዛ የሚገቡትን የሚወጡትን የለት ነገሩን ይጥሉልኛል ብሎ በሚለው ምናልባት የተለያየ የልመና ሲስተም እየተጠቀመ ሊሆን ይችላል እየጮኸ እየለመነ የነበረው አሁን ግን የናዝሬቱ ኢየሱስ እያለፈ ነው ተብሎ ሲባል ወዲያው ነበረ ጩኸቱን ያስተካከለው ወዲያው ነበረ ልመናውን ያስተካከለው የዳዊት ልጅ ሆይ ማረኝ የዳዊት ልጅ ሆይ ማረኝ የዳዊት ልጅ ሆይ ያለ ነበረ እየጮኸ የነበረው እግዚአብሔር ሆይ ጌታም በዛ ሰዓት ላይ ቆሞለታል በዛ ሰዓት ላይ ጌታ ዝም በሉ ብሎ እንደገና ዝም በል ተብሎ ቢባል እኔ ዝም አልልም ዛሬም መፍትሄ ያለው እሱ ጋር ነው ከዚህ ልመና የሚገላግለኝ እሱ ነው ከዚህ ጧትና ማታ እየተቀመጥ የሰውን ፊት ያየው የሰውን ፊት የሚጥሉልኝ ተስፋ ያደረኩ ካለሁበት የሚገላግለኝ የዳዊት ልጅ የናዝሬቱ ኢየሱስ ነው ብሎ እንደተናገረ ዝም አልልም ብሎ ጩኸቱን እንደቀጠለ ኢየሱስም እንደቆመለት ኢየሱስም ምን ላደርግልህ ትፈልጋለህ ብሎ እንዳለው እግዚአብሔር
እግዚአብሔር አባት ሆይ ዛሬ ምድሬ ዛሬ ቤተክርስቲያን በኢየሱስ ክርስቶስ መፍትሄ ወዳለ ጩኸቷን እንድታስተካክል ልመናዋን እንድታስተካክል በኢየሱስ ክርስቶስ ስም ጸልያለሁ አባት ሆይ ልቦቻችንን እንድናቀና አይኖቻችንን ወደ አንተ እንድናነሳ እኔንና ህዝቤን እርዳ እግዚአብሔር ሆይ ምህረት በየቤቶቻችን ላይ ምህረት በመድራችን ላይ ምህረት በቤተክርስቲያን ላይ ይሁን ብለን እንጸልያለን አባት ሆይ የሚረዳንን ጸጋ ስለምትሰጠን ስለለቀቅልን ከቃልህ ጋር በኢየሱስ ክርስቶስ ስም ክብር ላንተ ይሁን ምስጋናም ውዳሴም ስግደትም ሁሉ ላንተ ይሁን ይሄን ሁሉ በልጅ በክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን ሃሌሉያ እግዚአብሔር የተባረከ ይሁን ጸሎታችንን እንቀጥላለን እግዚአብሔር ደግሞ ይሰማናል የምልጃ መንፈስ የጸሎት መንፈስ ለሁላችንም እግዚአብሔር ያብዛ አሜን